እንግዲህ እሷ ፈቃደኛ ሆና የምትመረመር ከሆነ ዶክተር ፋኑኤል የሚሰራበት ሆስፒታል ወስደን እናስመረምራታለን። እዛ ጥሩ ክትትል ታገኛለች። ያው ደግሞ ዶክተር ፋኑኤል የቤተሰብ ዶክተር ሆኖ የለ ደግሞ ነገሮችን ያቀልልናል ብዬ አስባለሁ። እመን ይልህ በከንቱ አትልፋ። እርግጠኛ ነኝ እሷ ድጋሚ እሺ ብላ ትመረመርልህ። ምን አለ ቢያንስ የድርሻችንን ብንሞክር። ሌላው ስሜት ያየው ነው። ጭራሽ ኮብቱን እንደማውቃት ነው ይሆን እኮ ያለው። እኔ ምን ላቂ ስለ አባት ነው የሰማው ነገር አለ ማለት አዲስ ነገር አለ እንዴ? አባቴ ቤት አለ። እንዴት አወቅ? ቆይ ደውሎልህ ነበር? አዎ ደውሎ ነበር። የደውለው በእኔ ስልክ ሳይሆን ኮማንደሩ ስልክ። ቆይ ዳጊ እየቀለድክብኝ ነው? ቆይ በዚህ ሰዓት እንደዚህ አይነት ቀልድ ይቀለዳል? ነገሩ ቀልድ ይመስላል ግን እውነት ማየ እባክሽ እንዴት ብለሽ እንዳትጠይቂኝ እሺ? ግን በቃ ድምፁን ሰምቼዋለሁ። እባክህ እኔ ልጅ ተረጋጋና አስተውል። ምናልባት እኮ አባት ለአንተ አስቦልህ ሊሆን ይችላል ይሄን እያደረገ ያለው። ኮማንደሩ ጨካኝ ነው። በዛ ላይ ደግሞ ነፍሰ ገዳይ መሆኑን ታውቃለህ አይደል ዳጊ? ግን አባቴ ነፍሰ ገዳይ አይደል። ያለ ጥፋቱ ነው ስደተኛው። ያለ ጥፋቱ ነው በየቆሻሻውና በየሜዳው እያደረ ያለው። እኔ ደግሞ ይሄንን ነገር ፍትህ ሳላሰጥ ዝም ብያለሁ። ማን የደወለው ዳጊ? ኮማንደሩ ነው። ስልኬን ከየት ሊያመጣ ቻለ? አንቺ ጩና ደግሞ ማናት? ቆይ እሷ ደግሞ ከየት የመጣች ነች? ያ የተረገመ እርግጠኛ ነኝ ጩናን ይዟታል። ከዛም በኋላ አስገድዶ ደግሞ ስልኬን ተቀበላት ማለት። ቆይ አንተ ልጅ ለምንድን ነው ግራ የምታጋባኝ? ለምንድን ነው ግልጽ አድርገህ ማትነግረኝ? ስልኳ አይሰራም፣ ዝግ ነው። እርግጠኛ ነኝ ይዟታል ማለት ነው። ሀብል ልብ አንጠልጣይ ተከታታይ ድራማ። አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገህልኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባው ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል? እንዴ ወንድሜ ልጅ ጥሩም ሆነች መጥፎም ሆነች አንድ ሚስት ያርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው የምፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀርቀር ምን እኔ ዝራውን አፈቀዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድነው የምታወሪ? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለግም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጪ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይ። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው መሰለኝ። ምን አባሽ ነው ያልሽው? አንቺ ማትረቢ ምንድነው እዚህ ቤት ውስጥ ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጓል ያዝሽም አይደል? እኔ ልጅ ብሎት ከልጁ ያፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባለሁ። ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። ሀብል ተከታታይ ድራማ በቅርብ ቀን በማዶ ሲኒማ ይጠብቁን። ቆይ ስለማን ነው የምታወራው? ለምን ግልጽ አድርገህ ከመጀመሪያ ጀምሮ አትነግረኝም? ምንድነው የደበከኝ?
እማዬ አባዬ ልንረዳው ይገባል። ከዚህ ውጭ ምንም አማራጭ የለም። አንተ ልጅ እኔን እዚህ ነገር ውስጥ አታስገባኝ። እኔ ያለብኝ ጭንቀት ይበቃኛል። ሌላ ሰዓት ውስጥ አታስገባኝ ደግሞ። ልጅሽ አባት ነው እማዬ። ባልሰራው ወንጀልና በተሰራበት ሴራ እኮ እየተሳደደ ያለ ሰው እንዴት በዚህ ልክ ትጨክኝበታለሽ? እና ምን አድርጊ ነው የምትለኝ? አምጥቼ ቤቴ ልደብቃ? ህግ ልጣስ? አንተስ ብትሆን እንኳን አባትህ ደህና መሆኑንና በህይወት መኖሩን ካረጋገጥክ አይበቃ? ራስን ለምንድን ነው የማይወጡበት ትልቅ ችግር ውስጥ የምትከተው? እሺ ልክ ነሽ። ይሄ ራሴ ችግር ነው፣ የኔ ጣጣ። ራሴ መፍታት ነው ያለብኝ። በቃ አሁን መሄድ አለብኝ። አንቺ ቆይ ምን ማድረግሽ ነው? የራስሽን ህይወት ማበላሸት ካልደከመሽ ለምን ነው ስለሌላ ሰው የማታስቢው? ደውላ እፈልግሻለሁ ያልከኝ ልትመክረኝ ሳይሆን እንደ ለማድ ልትቆጣኝና ልትደበድበኝ? ቆይ አንቺ ችግርሽ ምንድን ነው? በስንት ልመናና በስንት ትግል ከዚህ ህይወት ባስወጣሽ ተመለሰሽ እዚህ ህይወት ውስጥ ትገቢያለሽ እንዴ? ለመሆኑ ትናንትና ማታ እንደዛ ሰክረሽ ትንበዛበሽ የነበርሽው ልጄን የታርገሻት ነው? ሁኔ ስለ ልጅ በጣም ነው የምታስበው? እንዴት ለልጅ ሀሳቢና ተቆርቋሪ ነው እባክህ። በጣም የሚገርም ነው። ለካ ለዚህ ነው እስከዛሬ የት ነች የት ወደቀች ምን በላች ብለህ ዞር ብለህ ያላየኝ። በምችለው አቅም በሙሉ እኮ እናንተን ለመርዳት እየሞከርኩኝ እኮ ነው። ከዛን ጊዜ ከተነጋገርን በኋላ የቤቱንም ኪራይ የኮኪንም ወጪ ለመሸፈን ነው እየሞከርኩ አይደለም እንዴ? ለኮኪን ቢሆን እኮ ሰራተኛ ይቀጠርላት ወጪውን የራሴ እችላለሁ ብዬ ነበር። ቆይ ምን ጎደለባችሁ? በቃ አንተ ሁሉ ጊዜ ስለሷ ብቻ ነው አይደለም የምታስበው? እና ታዲያ ስለሌላ ስለማን እንዳስብ ነው የምፈልጊው? አንቺ እኮ በጣም ትልቅ ሰው ሆነሽ ማሰብና መስራት ትችያለሽ። ገንዘብም ካስፈለገ እኮ ልስጥሽና ስራ ጀምሪ ብዬሽ ነበር። አንቺ ግን ክብር ያለው ታስማማሽ። የምትሰጠኝ ገንዘብ የኔንም ሆነ የልጄን ፍላጎት ማሟላት ስላልቻለ ለዛ ነው መልሼ ቡና ቤት ሴት የሆንኩት። ህይወት እያስገደደችኝ እንጂ ወድጄ መሰለህ እንዴ? ለሱስሽ አልበቃ ብሎሽ ነው እንጂ እኮ ገንዘብ አንሶሽ አይደለም። እንደዚህ ያ ስራሽን አትዋሽ። ለማንኛውም አሁን የመጣሁት ከአንቺ ጋር ለመከራከር አይደለም። ልጄን ፈልጌ ነው የመጣሁት። ልጄ ነው ደግሞ ልጄ ነው ወዴት ልትወስድብኝ ነው? አንቺ መቼም ቢሆን የምትስተካከይ ሰው አይደለሽም። ልጄ ደግሞ ከአንቺ ጋር ሆና ህይወቷ እንዲበላሽ አልፈልግም። ስለዚህ ኮኬት ነች። ይኸውልህ ነገርኩህ፣ ልጄን ከኔ መውሰድ አትችልም፣ መብቱም የለህም። ኮኬት ነው ያደረግሻት? ሪች ልጄ የት ነው ያለችው? ምን ነው ልጄን ወስደህ ለዛች ለቅምጥ ልትሰጣት ነው? እሷ እንድታሳድግልህ ነው? ለልጄ ጥሩ እናት እንድትሆኛት ህይወትሽ እንዲስተካከል በጣም እንድል ሰጥቼሽ ነበር። አንቺ ግን እኔ ግን ምንም የማልሻሻል ከንቱ ሰው ነኝ አይደል? የኔ ልብ ሁሉ ጊዜ አንድ አይነት ነው። ያንተን ፍቅር ማጣት ያልቻለ ከንቱ ልብ። ነገሩን ወዴት ነው የምትወስጂው እንዴ? እያወራን ያለነው እኮ ስለ ልጃችን እኮ ነው። እስከ ዛሬዋ ቀን ድረስ እረሳለሁ ብዬ አስቤ ነበር፣ ግን አንተ ማጣትም ሆነ መርሳት አልቻልኩም። ግን ደግሞ አንድም ቀን ቢሆን የኔን ውስጣዊ ፍላጎት ተረድተኸኝ አታውቅም። ሪች እባክሽ እውነታውን ለመቀበልና ለመረጋጋት ሞክሪ። እኔ ምንም የምቀበለው ሌላ እውነት ያለኝ እራሶቼ ትቼ በቀር ይሻለኝ ነበር። አንተ ግን ህይወትሽን አስተካክላለሁ ብለህ እንደገና ህይወቴ ውስጥ መጣህ። በመጨረሻም የዶክተሩን መኪና በእጅሽ አስገባሽ አይደል? ለነገሩ እንኳን መኪናውን ዶክተሩንስ ልቡን አሸፍተሽ ወይ? እንግዲህ በእግርሽ መሄድ አይገባሽም፣ ይሄንን መኪና ያዥው አለኝ። ደግሞ ሲለምነኝ ለምን ብዬም ቢለዋለሁ እንዴ? እሱስ ታዲያ መኪናውን አስይዞሽ በምን ሊንቀሳቀስ ነው? ሌላ ግቢ ውስጥ የቆመ መኪና አለ ሲመስለኝ፣ የቀድሞ ሚስቱ መኪና ሳይሆን አይቀርም። እሷ ከሞተች በኋላ አንድ ቀን እንኳን ነድቶት አያውቅም። ዝም ብሎ ነው የሚቀመጠው። አደጋው የደረሰባቸውና ሚስቱ የሞተችው በሱ መኪና ነው ማለት ነው? ነግሬሽላ ልጅዬ። ለዛውም እኮ ራሱ እየነዳ እኮ ነው አደጋው የደረሰው። ለዚህ እኮ ነው የውስጥ ጸጸቱና ስቃዩ በቶሎ ሊለቀው ያልቻለው። አሁንም ሲስቅ ከሳቁ በስተጀርባ የሆነ ስብራት እንዳለ ያስታውቃል። አዎ ያ ቢሆንም ግን አንቺን የመሰለ ሀሳቢ ቆንጆ ሴት በማግኘቱ በጣም እድለኛ ነው። እኔ እንጃ ልጅ፣ ነገሮች እንዳሰብኳቸው የሚሆኑልኝ አይመስለኝም። ማለት አልገባኝም። ምን ተፈጥሮ ነው? እና
እናቱ እያሉ ይሄ ነገር ይሳካል ብለሽ ነው? እሳቸው እኮ ጮና ከምታሰሯ በፊት ስለ እናትዬ የሆነ ነገር ነግራኝ ነበር። እኔ አልገባኝ። ቆይ እናትዬ ምን አድርጊ ነው የሚሉሽ? ምን የማይሉኝ ነገር አለ ብለሽ ነው? የእሳቸውን ጉድና ጣጣ የሆነ ቀን ቁጭ ብለን ስንገናኝ እናወራለን። ይልቅ ኤርሚያስ ደውሎ ሪችን በተመለከተ በአስቸኳይ የማናገርሽ ነገር አለ ብሎኝ ነበር። እሱን ከማግኘቴ በፊት ነው አንቺን ደውዬ ያገኘሁሽ። ቆይ ምን ተፈጥሮ ነው? ተስፋ እየቆረጥኩ ነው ጓደኛዬ። ህይወቴ እየጨለመ ሲሄድ ይሰማኛል። ሪች፣ ይሄ ደግሞ ምን ማለት ነው? ስለምን ተስፋ መቁረጥ ነው የምታወሪው? ምን ሆነሻል ሪች? ከኤርሚያስ ጋር ተጣላችሁ እንዴ? ወደ ቀድሞ ሱሴ ተመልሻለሁ። የተለወጥኩ መስሎኝ ነበር፣ ግን ልፋቴ ሁላ ከንቱ ነው። ከንቱ። አታረጊውም ሪች፣ በፍጹም አታረጊውም። ደግሞ እንደገና ኤርሚያስ ትናንትና ክለብ ውስጥ ገላዬን ስቸረችር አይቶኝ ነው አንቺን ሊያናግርሽ የሞከረ። ጭራሽ መልሰሽ ወደዛ ቆሻሻ ህይወት ገባው እያልሽኝ ነው? ግን እኮ እኔ እስከማውቀው ድረስ ኤርሚያስ ላንቺም ለልጅሽ እኮ ለወር የሚበቃችሁን ተቆራጭ እያደረገላችሁ ነው አይደል? ቆይ ወደዛ መመለሱ ለምን አስፈለገ? ቆይ የሚሰጠኝ ገንዘብ ለሱሴ ካልበቃኝስ ምን ላድርግ? ንገሪኝ፣ ምን ላድርግ? ሲጀመር ሱስ ለምን አስፈለገሽ ነው የኔ ጥያቄ። እናሳ የልጄን አባት ለመርሳት ከዛ አስቀያሚ ሱስ ውጪ ሌላ መደበቂያ አለኝ? ምን ላድርግ? ሪች፣ ግን እኮ የልጅሽ አባት ሌላ ህይወት አለው፣ ሌላ ዓለም ውስጥ ነው ያለው። ይሄን መቀበል ለምን አቃተሽ? አምራን፣ እኔ እንዳንቺ ጠንካራ አይደለሁም። የወደድኩትና ያፈቀርኩትን ሰው እንደዚህ በቀላሉ መርሳት አልችልም። አምራን፣ አንቺ እንኳን ጓደኛዬ ነሽ፣ እባክሽን ተረጂ። እረዳሻለሁ ጓደኛዬ። እስከዛው ድረስ ግን ይሄ ሱስ የሚባል ነገር ከህይወትሽ አርቂ። ራስሽን ጠብቂ ሪችዬ። ደህና አደሩ ማዘር? ደህና አደርሽ ልጅ? እንዴት አደሩ? እግዚአብሔር ይመስገን። ወዴት እየሄዱ ነው እናቴ? ወደ ቤተ ክርስቲያን። ልሸኞታ? ማነሽ አንቺ? አላወኩሽ። እኔ የፋኑኤል የስራ ባልደረባ ነኝ እናቴ። ሲስተር ሮማን እባላለሁ። የፋኑኤል የስራ ባልደረባ ነኝ። ልሸኞታ? ታዲያ አብረን እንሂድ። ቅርብ ነው፣ በእግሬ ሄዳለሁ። ምንም አያስፈልግም ልጅ። አረ ግድ የለዎትም ማዘርጌ። እኔም እኮ እግረ መንገዴ ነው፣ ለእርሱ ብዬ አይደለም። አይ ችግር የለውም። እንደውም በጠዋት በእግሬ ብጓዝ ይሻለኛል። አረ ምንም ችግር የለም እናቴ። ኑ አምጡ ቦርሳቱ። ምንም ችግር የለም። ዲልሽ ማትቸገር። አይ ችግር የለውም ማዘርጌ። አረ ችግር የለውም፣ በእውነት ችግር የለውም። እንደው ለታማ ያቁጠሩት። አረ እንደው ዝም ብለሽ ነው እንደው ቢቸግርሽ እንጂ እንደው በእግሬ ኮረድ ብል የጠዋት መንገድ ለኔም ጥሩ ነበር ለጤናዬ። ዶክተር ፋኑኤል እስኪ እናትን እንዴት አድርገን እንደምታድናት አይሃለሁ። እንዴት ይቅርታ እንደምል ራሱ አላውቅም። ከሰርጋችሁ በኋላ እንኳን በስልክ ደውዬ እንዴት ነው ጎጆአችሁ ሞቆይ ከማለት ውጪ በአካል እንኳን መጥቼ ላያቸው አልቻልኩም። ኧረ ዶክተር፣ ይሄ ምንም ይቅርታ የሚያስጠይቅ ነገር አይደለም። ምን ያህል ስራ ጫና እንደሚበዛብህ በግልጽ የታወቀ ነው። በዛ ላይ የሆስፒታሉ የሕክምና ጣጣ ደግሞ ምን ያህል እንደሚያደክመህ በደንብ እረዳዋለሁ። የተሶኪ አታስብ፣ ምንም ችግር የለውም። ይልቅ ከአምራን ጋር እንዴት ናችሁ? ማለቴ መስመር እያዘላችሁ ጉዳያችሁ? ደህና ነን። አሁን ምን ነው ግን ገና ወሬያችንን ከመጀመራችን በአምራን ጀመርከው? ማለት የሰማው ነገር አለ እንዴ? በእርግጥ ወደ ዋናው ጉዳይ ከመግባቴ በፊት ያው መንደርደሪያ እንዲሆነ ብዬ ነው የጠየኩህ። ግን የእውነቴን ነው የምነግርህ፣ መጀመሪያ አካባቢ አምራንና ዶክተሩ የሆነ ግንኙነት አላቸው ሲባል በጣም ነበር የደነገጥኩት። እንግዲህ እኔ እስካሁን በደንብ እስካገኘኋትና እስካወቅኳት ድረስ ከዚህ በፊት ስለሷ ከሰማሁት በተቃራኒ ሆና ነው ያገኘኋት። ሰው ነው የማይለወጥ የሚለውን አባባል በተግባርና በትክክል ያየሁት በእውነት እሷ ላይ ነው። በጣም ነው የተቀየረችው። እና መጨረሻችሁ ግን ምን ሊሆን ነው? ደህና ነን አልኩህ እኮ አሁን። ለጊዜው ይሄን ያህል ከነገርኩህ በቂ ነው። ከመሆን ዶክተር እንዴ መቼስ ስለምን እያወራው እንዳለ ጠፍቶ አይደለም አይደል? ይልቅ ቶሎ ቶሎ በልና ሰርገን አብላን እንጂ የሰው ሰርግ በልቶ ይምዝም ማለት ነው።
እንግዲህ ፈጣሪ ያሳካው እንጂ እኔ ማሳብና ምኞት እንደዛ ነው ማለት። እስካሁን በመካከላችሁ ምንም የተጀመረ ይፋ የወጣ ነገር የለም እያልከኝ ነው? አለ ለማለት ትንሽ ያስቸግራል። ነገሮች ገና ናቸው፣ ግን ደግሞ ወደፊት ጥሩ ይሆናል ብዬ አስባለሁ። ግድ የለም በዚህ ጉዳይ ላስጨንቅህ። ግን ያው ሁሌም የኔን እገዛና እርዳታ የምትፈልግ ከሆነ ሁሌም ከጎን እንደሆንኩኝ አትርሳ ፕሊዝ ዶክተር። አውቃለሁ። አመሰግናለሁ ናሆም። እና ታዲያ እዚህ ድረስ ዛሬ የጠራኸኝ ለምንድን ነው? አንድ በጣም ትልቅ ሚስጥራዊ ነገር ላማክር ፈልጌ ነበር ዶክተር። መቼም አንተ ትልቅ የሕክምና ባለሙያ እንደመሆኑ መጠን ስለዚህ ጉዳይ ጥልቅና ጥብቅ የሆነ መረጃ ይኖራል ብዬ ተስፋ አደርጋለሁ። ምንድን ነው እሱ? ኤሚ ደህና አይደለችም እንዴ? ማለት ጉዳዩ እሷን የተመለከተ ነው? እሷ ምንም አልሆነችም፣ ሰላም ናት። ይልቅ እኔ ላማክር የፈለግኩት ነገር ስለ መድኃኒት ማስመጣት ቢዝነስ ጉዳይ ነበር። ስለ መድኃኒት ቢዝነስ? አንተና የመድኃኒት ቢዝነስ እንደምን ምን አገናኛችሁ? ሲመስለኝ ሆስፒታላችሁ የራሱ መድኃኒት ቤት አለው አይደል? አዎ ልክ ነህ። ግን ለምን ጠየቀኝ? ማለት ምን ልታደርግ አስበህ ነው? እነዚህን ውድ መድኃኒቶች እንዴት ነው የምታስገቡት? አይሚን ዳይሬክት ራሳችሁ ናችሁ ኢምፖርት የምታደርጉት ወይስ ሌላ በታማኝነት የሚያስረክባችሁ ሰው አለ? አይ እኛ በቀጥታ እናስመጣም። በእርግጥ መድኃኒቱን በታማኝነት ለሆስፒታላችን የሚያመጣልን ድርጅት አለ። የድርጅቱ ባለቤት ደግሞ በሙያው አንቱ የተባለና የታወቀ ፋርማሲስት ነው። ሰውየው ማን ነው? ስሙ ማን ነው? ማለቴ እኔ ላውቀው እችላለሁ? እዚህ ነው የሚኖረው? ግን ዘሪሁን ይባላል። በነገራችን ላይ አባቱ በዚህ ከተማ ውስጥ በጣም ታዋቂና ሀብታም ሰው ናቸው። ሲመስለኝ እሳቸው ናቸው ድርጅቱን እንዲያቋቁም ይረዱት። የአባቱ ስም ማን ይባላል? አቶ ተፈራ ይባላሉ። በእርግጥ ስለሳቸው በደንብ ዝርዝር ታሪኩን ባላውቀውም ከተማ ውስጥ የተከበሩ ሀብታም ሰው ናቸው። ምን? አቶ ተፈራ? አዎ አቶ ተፈራ። ምን ነው ለምን ደነገጥክ? ታውቃቸዋለህ እንዴ? የማውቀው አንድ ተመሳሳይ ተፈራ የሚባል ሰው አለ። የልጁን ስም ማን ነበር ያልከኝ? ዘሪሁን ይባላል። ምናልባት የእናንተ ድርጅት የመድኃኒት ስራ ውስጥ የመግባት ሀሳብ ካለውና አብራቸው የመስራት ፍላጎቱ ካለ ራሱን አምጥቼ በአካል አስተዋወቅ ይችላል። ፕሊዝ እባክህ ካላስቸገርኩ አገናኝ። ካላስቀየምኩሽና ካልነበረሽ አንድ ጠይቄ ልጠይቅሽ አስቤ ነበር። የሚያስቀይምና የሚያበሳጭ ከሆነ ከመናገር በፊት አሁን አቁም። በእርግጥ ቃላቱን ለመናገር ስለፈራው ነው እንጂ የሚያስቀይም ነገር እንኳን አይደለም። እሺ ምንድን ነው እሱ? ሰምቼ ልፍረድ። በጣም አምሮብሻል አምረን። ወደድሽም ጠላሽም እውነታው እሱ ነው። ሌላ ሰውን ለመጉዳት የምጠቀመውን ጊዜ አሁን ሙሉ ለሙሉ ለራሴና ለውበቴ አድርጌዋለሁ። ምናልባት ለዛ ይሆናል ያማረብኝ። ይገርማል አይደል? ድሮ ሁለታችንም ብንሆን በመጥፎ ስራ ነበር የምንታወቀው። ዛሬ ግን ያው ተቀመጠን ሰላማዊ ወሬ እያወራን። እኔ የምልህ ኤርሚ፣ ከኤሚ ጋር እንዴት ናችሁ? ሁኔታው ወደ ሰርግ እያመራ ነው? አዎ፣ በቅርቡ እዚህ ከተማ ውስጥ ሌላ ትልቅ ሰርግ መኖሩ አይቀርም። የምርህን ነው? እውነትህን ነው? ምን ነው? ምን የሚያስገርም ነገር አለ? አይ ያው ነገሩ ትንሽ ፈጠን አለብኝ ብዬ ነው። ይልቅ የኔን ትተሽው አንቺ ከዶክተር ፋኑኤል ጋር ያለሽ ነገር ብታፋጥኝው ደስ ይለኛል። ማለቴ ያው ወንድና ሴት አንድ አይደለም ብዬ ነው። እድሜሽ ሄዷል፣ እየረፈደብሽ ነው እያልከኝ ነው? ያው እድሜና ጊዜ ቆም አይጠበቅም ይባላል። አንቺ ጋርም እንደዛ ይመስለኛል። ልክ ነህ። ዝም ብሎ አግብቶ ለመኖር ብቻ ሳይሆን አብሮክ የሚኖረውን ሰው ልትወደውና ሊወደው ይገባል። አሁንም ከዶክተሩ ጋር ምንም ፍቅር የለኝም እያልሽ ነው? አረ በፍጹም። እንደ ዶክተር ፋኑኤል አይነት ወንዶች ከስንት አንድ የሚገኙ አይነት ወንዶች ናቸው። እና ታዲያ እንደኛ አይነት ወንዶች ማስተዛዘኛ ነን ማለት ነው? አይ እንደዛ ማለት ፈልጌ እንኳን አይደለም። ባይሆን በዚህ አጋጣሚ ስለ ሪቹ ባወራክ ደስ ይለኛል። ስለ ሪች ደግሞ ምን ልታወሪ ፈልገሽ? አንተ ጋር ከመምጣቴ በፊት ስለ አንተ ከሪቹ ጋር አውርተን ነበር። ሲመስለኝ ከኤሚ ጋር ከሆንኩ በኋላ ሪቹና ልጇን እርግፍ አድርጌ የተውካቸው ይመስለኛል። አንቺም እንደዛ ነው የምታስቢው? ደግሞ እኔ ከመቼ ጀምሮ ነው እሷንም ልጄንም የተውኳቸው? ከዛ ሱሷ እኮ እንድትወጣ ያልሞከርኩት ነገር ያልፈነቀልኩት ድንጋይ የለም። ይሄን ደግሞ አንቺም በደንብ ታውቂያለሽ አይደል እንዴ? አዎ እሱስ ልክ ነህ። እኔ ምስክር ነኝ። በእርግጥ አንተም ብዙ ጥረሃል። እሷ ደግሞ አሁንም ተመልሳ እዛው ሱሷ ውስጥ ነው ያለችው። ይኸውልሽ አምራን እመኝ፣ ልጅቷ በምንም ታምር የምትስተካከል ሰው አይደለች። እኔ እናንተ እኮ ድሮ በብዙ ሰዎች ተስፋ የላቸውም አይለወጡም ተብለን ነበር፣ ግን አሁን ተለውጠናል። እኛ እኮ በተግባርም በስራም ተለውጠን ታይተናል። እሷም ትለወጣለች። ሪቾ መስተካከሉ አይቀርም። ይሄ ለውጥ የሚሆነው ግን የአንተ እርዳታና ክትትል ካልተለያት ብቻ ነው። ቆይሽ ታዲያ እኔ ምን ላድርግ?
መቼስ ኤሚን ትቼ ወደ እሷ መመለስ እንደማልችል አንቺም ታውቂያለሽ አይደል እንዴ? እሱን በደንብ አውቃለሁ። እና ታዲያ ምን አድርግ ነው የምትይ? ሲመስለኝ ልጅቷ ከፍተኛ የስነ ልቦና እርዳታ ያስፈልጋታል። ለዚህ ደግሞ ከሁላችንም የበለጠ የምታስፈልጋት አንተ ነህ። ቆይ ታዲያ እኔ ምን ላድርግ? ኤሚን ትቼ ሁሌ ከእሷ ጋር መገኘት አለብኝ እንዴ? ኤሚን እኮ ስሜት አላት፣ ሰው ነች። እሺ ቆይ ኤርሚ፣ ሌላው ቢቀር ልጅሽን ወስድብሻለሁ እያልክ ለምንድን ነው የምታስፈራራት? እንዴ እንደሱ እኮ ብዬ እኮ አስፈራርቻት ነበር። መቼስ እንደ ድሮ ልጄ ላይ በር ዘግታባት ሌሊቱን ሙሉ አሸሸ ገዳይ ብላ ስታደር ዝም ብዬ የማይሷ አይደለሁ። እሷ እንዳለችኝ ከሆነ የሚሰጠኝ ገንዘብ ለልጄ ፍላጎት በቂ አይደለም፣ ለዛም ነው ገላይን እየሸጥኩ እያኖርኳት ያለሁት ነው ያለችኝ። እና ታዲያ እኔ ለእሷ ለሱስና ለመጠጧ ገንዘብ መመደብ አለብኝ? እኔም እኮ ሰው ነኝ፣ አዲስ ህይወት መጀመር እፈልጋለሁ። በዛ ላይ ደግሞ ከኤሚ ጋር አዲስ ህይወት ለመጀመር መንገድ ላይ ነው ያለሁት። አንተም እኮ በራስህ በኩል ልክ ነህ፣ ጥፋት የለብህም። ግን ደግሞ እሷን ብትሆን እሷ እኮ ልክ እንዳልሆነችና ጥፋተኛ እንደሆነች አንቺን በደንብ መታቂ ነገር ነው። እኔን እኮ በግድና በኃይል የእሷ ልታደርገኝ አትችልም። ለማንኛውም ስትገናኙ የሰማሽው ነገር በሙሉ ንገሪያት። ደግሞ እኔ ከዚህ በላይ ልታገሳት አልችልም። ልጄን እኮ ባዶ ቤት ውስጥ ቆልፋባት እሷ ክለብ ውስጥ ስትዝናና የነበረው ቪዲዮ እጄ ላይ አለ። እና በዚህ ቪዲዮ አስፈራርተ ልጇን ልትቀማት ነው ያሰብከው? የእውነት ኤርሚያስ፣ አሁንም የድሮ ጭካኔ ካብሮ ካለ ማለት ነው፣ አልተቀየርክም። እና ታዲያ እናትየው ሰክራ ክለብ ውስጥ ስትጨፍር ልጄ ባዶ ቤት በረሃብና በፍርሃት ስትቀመጥ ዝም ብዬ ማየት ነው ያለብኝ? እንደዛ ነው የምትፈልጊው? ቆይ አንተም እዛ የተገኘው እኮ ለመዝናናትና ለመጠጣት ነበር አይደል? እኔ እኮ እዛ ቦታ ላይ የተገኘሁት ለመዝናናትና ለመጨፈር አይደል። የልጄ እናት ሰክራ እየተንበዛበዘች ነው ተብዬ ለማጣራት ነው የሄድኩት። ሰላይ ቀጥረህ ነው እንዴ የምትከታተላት? እውነቱን ንገረኝ እንዳትዋሸኝ። እሺ በቃ ልክ ነሽ። የልጄ እናት ደህንነቷን ማረጋገጥና በየቀኑ መከታተል ነበረብኝ። ይሄ ጥፋትና ወንጀል ከሆነ እኮ በህግ መቀጣት እችላለሁ፣ ችግር የለብኝም። እሺ በቃ ተው። እኔ ርችን ቀርቤ ቀስ ብዬ አነጋግራታለሁ። ስራ ለመስራት ዝግጁ ከሆነች በሰዎች በኩል ስራ እንድታገኝ አግዛታለሁ። ዝም ብለሽ በከንቱ አትልፊ አምራ። ሪቾ መቼም ቢሆን መስራትና መለወጥ አትፈልግም። እንዲያር ተስፋ እያስቆረጥክ ሞራሏን አትግደለው። ይሄ በቪዲዮ ከሳለው ልጄን እቀማለሁ የምትለው ማስፈራሪያ ተው። እንደ ድሮ ለልጅ የወራዊ ተቆራጭ አድርግላት። ይህን ነገር ማድረጎና የምታገሰው ግን ለአንቺ ክብር ስል ነው። ከዚህ በኋላ ግን ሄሎ ዳጊ፣ ሰላም ነህ? ድምፅህ እኮ ልክ አይደለም። ምን ሆነ ነው? ምን ጩና ታሰረች ነው ያልከኝ? እንዴት? ምን አድርጋ ነው የታሰረችው? የትኛው ፖሊስ ጣቢያ ነች? እሺ አሁን ወደዛ እመጣለሁ። እሺ በቃ ቻው ዳጊ። እባክህን ኤርሚ፣ እየነገርኩህን አስብበት። ሪችን ተረጋግተህ አናግራት። ምንም ቢሆን የልጅ እናት ናት። የእሷን መጎዳት እንደማትፈልግ እኔም አውቃለሁ። በእኔ በኩል ያለውን የቤት ስራ እሰራለሁ። ደህና ዋል። በቃ እንገናኛለን። ወይ አምራን፣ ጭራሽ መማርሽ ሲገርመኝ። በዛ ላይ ደግሞ አስታራቂና ሽማግሌ ሆነሽ ተገኘሽ። ለምን ማለት ነው? ልክ ነሽ ወይዘሮ ዝናሽ። ከናሁም ጋር እኮ አሁን ቅርብ ጊዜ እንደተለያየን ነበረ እፈልጋለሁ ብለሽ የደወልሽልኝ። ናሁም ፈልጎ ነበር እንዴ? ቆይ መች ነው የተገናኛችሁት? ቅርብ ጊዜ ተገናኝተን ነበር። እንዲያውም ልክ ከሱ ጋር ልንሰነባበት ስንል የደወልሽልኝ። ሀሳብሽ ናሁም ካነሳልኝ ሀሳብ ጋር ተመሳሳይ መሰለኝ። ቆይ እሱ በምን ጉዳይ ነው ያናገረ? ማለት ምን ፈልጎ ነው? ያው ድርጅታችሁ የመድኃኒት ንግድ ውስጥ ሊገባ እንዳሰበና ከኛ ሆስፒታል ጋር በተያያዘ ምናልባት የሚረዳውን ሰው እንድሰጠው ነበር ያናገረኝ። የናሁምን ጉዳይ ለበኋላ እናቆየውና ይልቅን ያንተን አሁን የፈለጉ በጣም ለብርቱና ምስጢራዊ ለሆነ ጉዳይ ነው። ምናልባት ዶክተር ማላስቸግር ከሆነ ማለት ነው። አረ ምን ችግር አለው ወይዘሮ ዝናሽ? የምችለው ከሆነና ከአቅሜ በላይ ካልሆነ ምን ቀርዶኝ። አንቺ ግን ደህና ነሽ? ፊትሽ እኮ ልክ አይደለም። ኤሚ ደህና መሆኗን ቅድም ናሁም ነግሮኝ ነበር እኮ። እኛ ደህና ነን ዶክተር፣ እግዚአብሔር ይመስገን። ይልቁንስ ጤናዋን አታ ራሷንም እኛንም ቤተሰቡን እያወከች ያለችው የለይኩን እህት ናት። እሷ ነች ይሄው እንደዚህ ቤቱን በእሳት እያነደደች ያለችው። ወይዘሮ ሮማንን ማለትሽ ነው እንዴ? ቆይ ዶክተር፣ አንተ ደግሞ ሮማን እንዴት አወካት? ስሟንስ ማን ነገረ? ቆይ አንተን ፈልጋ ሆስፒታል ድረስ መጣ ነበር ማለት ነው? አረ በፍጹም ወይዘሮ ዝናሽ፣ እኔ ጋር በፍጹም አልመጣችም። ካምራን ጋር አጋጣሚ ስለሷ ጉዳይ ስናወራ ነው የሰማሁት። ካምራን ጋር የሆነ
ፍቅር ነገር ጀምሯል የሚል ጭምጭምታ ሰምቼ ነበር ዶክተር። ይሄ ነገር እውነት ነው እንዴ? ይሄ ወሬ ሰፈሩንና ቤተሰቡን አዳርሷል ማለት ነው ዶክተር። በዚህ በከፋ ጊዜ እንደ አምራን አይነት ብልህና የተረጋጋች ሴት ማግኘት እኮ በጣም ከባድ ነው። እኔ በህይወቴ ሙሉ ሰው ጥፋቱን አውቆ እንደዚህ ከልቡ ይቅርታ ብሎ ሲስተካከል ያየሁት አምራንም ብቻ ነው። በእርግጥ የኤሚ እጮኛ ኤርሚያስም አለ። ይቅርታ አድርግልኝና ዶክተር፣ እኔ እሱ ልጅ ብዙም አልተቀበልኩትም። የሆነ የሚደብቀው ነገር ያለ ይመስለኛል። ምናልባት እንግዲህ የድሮ ክፋትና ታሪካቸውን ከተው በኋላ ስለደረስኩ ይሆናል። ብቻ አላውቅም። በአሁኑ ሰዓት ኤርሚያስም ቢሆን ጥሩና ቅን ልጅ ይመስላል። ዶክተር፣ እኔ እኮ መጥፎ ሰው ነው አላልኩም፣ ግን ደግሞ በአምራን ልክ መለወጥ ማመን አልቻልኩም እያልኩ ነው። በእርግጥ እስካሁን በሁለታችን መካከል ምንም የተያዘ አዲስ ነገርም ፍቅርም የለም። ያንተ ግን ውስጣዊ ስሜት እንዴት ነው? አይዞ ዶክተር፣ አሁን እኮ ያው እኛ እንደ ቤተሰብ ሆናል አይደል እንዴ? እስቲ ሳትፈራና ሳትደብቅ እስቲ እውነቱን ንገረኝ። እኔ አሁን ላይ አምራን እንደ አብራኪ ክፋይ ስለማያት አሁን ስላለው ነገር ብትነግረኝ ልረዳህ እችላለሁ። አምራን እኮ ልክ እየወደድኩ ያጣኋትን እሷን በማጣቴ ራሴን የሚያጣሁባትን የልጄን እናት ቁርጥ እሷን ነው የምትመስለው። በቃ ባየኋት ቁጥር እሷን ነው የምታስታውሰኝ። ማለት መልኳን ማለት ነው? የልጅህን እናት ነው የምትመስለው? መልኳን ብቻ አይደለም፣ ሁሉ ነገሯን፣ የዋህነቷን፣ ቁጥብነቷን፣ በቀላሉ ሰው ማምኗን፣ ለሰው ያላት ጥልቅ አዛኝነት፣ በቃ ሁሉ ነገሯ እሷን ነው ይመስለው። በእውነት ስለ አምራን እንደዚህ አይነት ነገር ካንተ አፍ በመስማቴ እንደዚህ አይነት ነገር መቼም በምድር ላይ የሚሰማ አይመስለኝም። በጣም ደስ ይላል ዶክተር። ሄሎ ልጅ፣ ሰማሽኝ? አሁን ወደ ፖሊስ ጣቢያ እየሄድኩ ነው። ጩና እኮ ታሰረች። አላውቅም፣ ዝርዝሩ ራሱ ምን እንደሆነ እኔ አላውቅም። ለእኔም እኮ አሁን ዳጊ ነው ደውሎ የነገረኝ። እዛው ጣቢያ ነው ያለችው። እሺ በቃ እዛው ጣቢያ እጠብቅሻለሁ። እሺ እባክሽን ቶሎ ነይ። እሺ ቻው ቻው። እሺ ዶክተር፣ አሁን በቃ እስቲ ወደ መጣህበት ጉዳይ እንግባ። እሺ ወይዘሮ ዝናሽ፣ ቅድም ስለ ሮማን ብለን ነበር ጀምረን ያቆምነው። ምን ሆነች እሷ? ያቺ ሴት የካንሰር ታማሚ ነኝ ልሞት ነው ብላ ይኸው ቤት ድረስ መጣ ነበር። የሐሰት እንባ እያፈሰሰች እኮ ሁላችንም ለማሳመን እየሞከረች ነበር። ምን? አልገባኝም ወይዘሮ ዝናሽ። ካንሰር ስትይ የእውነት ካንሰር ይዟት ነበር? ደግሞ በምን አወቀችው? እኛም እኮ ግራ የገባንና አልገባ ያለን ነገር የሆነ የምርመራ ውጤት ከውጭ የተጻፈ አሳይታን ነበር። ግን ደግሞ ዶክተር፣ ያ የምርመራ ወረቀት ፎርጅ መሆኑና ለመሆኑ እኛ ተራ ሰዎች እንዴት ልናቅ እንችላለን? እሱ ልክ ነው። አሁን ያለንበት ዘመን የቴክኖሎጂ ዘመን ነው። በቀላሉ ፎርጅድ ማስረጃዎችን ሰርቶ ሰዎችን ማታለል ይቻላል። እሱ ማረጋገጥ ደግሞ እንደዚህ ቀላል አይደለም። እመኔ ዶክተር፣ የእሷም ድራማ ደግሞ ልክ እንደዚህ ፎርጅድ ነው። ዶክተር፣ ከዚህ በፊት እኮ እኔና ቤተሰቤን ለመጉዳት እኮ ከዚህ በላይ በጣም ክፉ ነገር አድርጋናለች። ታዲያ ምን ችግር አለ ወይዘሮ ዝናሽ? እኛ ሆስፒታል እኮ ምርመራዎች በከፍተኛ ጥንቃቄ ነው የሚደረጉት። የእሷን ናሙና ወስደን ትክክለኛ መሆን አለመሆኑን በቀላሉ ማረጋገጥ እኮ እንችላለን። እኔም እኮ ዶክተር ይሄንን ነገር እሷ ሳታውቅ በድብቅ እንዲሆን ነበር የምፈልገው፣ ግን ደግሞ ሳይሆን ቀረ። ወይዘሮ ዝናሽ፣ ይህንን ነገር በድብቅ ማድረግ አይቻልም። ካንሰሩ በትክክል ሰውነቷ ውስጥ ይኑር አይኑር የሚለውን ነገር ታካሚዋ ራሷ ሆስፒታላችን ድረስ ከመጣች በኋላ ነው ማረጋገጥ የምንችለው። ከተለያዩ የሰውነቷ ክፍሎች ናሙናዎችን ወስደን የላቦራቶሪ ምርመራ ማድረግ አለብን። ገብቶኛል ዶክተር፣ ግን ደግሞ ምን ተማምና እንደሆነ አላውቅም፣ እራሷን መረመራለሁ ብላኛለች። ይቅርታ አድርጊልኝና ወይዘሮ ዝናሽ፣ ይህ የተባለው ነገር እውነት ቢሆንስ? እውነትም ካንሰሩ በሰውነቷ ውስጥ ቢገኝስ ምን ይደረጋል? ያው እውነት ከሆነና የጠረጠርኳት በውሸት ከሆነ ምን አደርጋለሁ? ፈጣሪ ይቅር በለኝ ብዬ ንስሐ እገባለሁ። ለመሆኑ የሕክምና ውጤቷን አይተሻል ወይዘሮ ዝናሽ? ማለት ካንሰሩ የትኛው ደረጃ ላይ ነው ያለው? ምናልባት ላስት ስቴጅ ላይ ደርሶ ይሆን እንዴ? እሷም እንደምትለው ዶክተሮቹም ነገሩኝ እንደምትለው ከሆነ ለመሞት እኮ 1 ዓመት ቀርቶኛል ነው እያለች ያለችው። ህይወቱ አጭር እንደሆነ እኮ ነው የምትናገረው። ይሄ ማለት እኮ ካንሰሩ ከፍተኛ ደረጃ ደርሷል ማለት ነው ወይዘሮ ዝናሽ። ለማንኛውም በሆስፒታላችን በጥንቃቄ ምርመራ አድርገንለት እውነቱን መለየት እንችላለን። አይዞሽ፣ ሁሉም እውነት በቅርቡ ይወጣል። እማዬ መጥቻለሁ። እማ
አንቺ ደግሞ ማነሽ? ቤቴ የምትሰሪያለሽ? ምን ፈልገሽ ነው?